ተዓላ የዛሬው የጁማዓ የኹጥባ አርዕስታችን የሚሆነው ካሜራን በተመለከተ ይሆናል ማለት ነው። ካሜራ ስል ዛሬ የፈለኩበት በየቦታው ስለሚነሱት ፎቶዎች ሳይሆን በየህንፃው በየፋርማሲው ሽንት ቤት ሲቀር ብቻ እና መኝታ ቤት ሲቀር ብቻ በየቦታው የምትለጠፍ ጽሑፍ አለች። በየህንፃ ምን ምትል ለደህንነቱ ሲባል በካሜራ እየታሰርኖት ተጠንቀቁ የሚል መልእክት መታሰስ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሰው ልጆች ከምንድን ነው የሚጠነቀቁት? እነዚህ ካሜራዎች 360 ዲግሪ አይቀርጹ፣ መብራት ሲጠፋ አይቀርጹ፣ በሰው ልጅ ልብ ውስጥ ምን እንዳለ አይቀርጹ። ከመሆኑ ጋር የሰው ልጅ በካሜራ ሊያስፈራሩት ሲሞክሩ የሰውም ልጅ አላህን አልፈራ ብሎ ማክስ ለብሶ ኬፕ ለብሶ ፊቱ ላይ ፕላስቲክ ሰርጀሪ አሰርቶ ሌብነቱ ዱርዬነቱ ቀጠለበት። ሀታ ምን እስኪባል ድረስ ለብልግና ከዚህ አገር ለሴቷ ፓስፖርት ይወጣላታል። አንቺ በዚህ ፍላይት ሂጂ፣ እኔ በዚህ ፍላይት እሄዳለሁ፣ እዚህ ሆቴል ቤት እንገናኝ እስኪባል ድረስ። እውነተኛው አባባል ግን ምን ነበር መሆን የነበረበት? ለዱንያ ለአኼራው ለዱንያ ለአኼራው ደህና መሆን ከፈለጉ እባኮትን ባላህ እይታ ስር መሆኖትን መቼም ቢሆን አይርሱ፣ መቼም ቢሆን አይርሱ። ኢስላም እኛም በምን መልክ ይኮተኩተናል? ኢማም አልቡኻሪ በዘገቡት የማመናን እናት አይሻ ምን ትላለች? ኢነማ ነዘለ አወለ ማ ነዘለ ሚንሁ ሱረቱ ሚነል ሙፈሰል ፊሃ ዚክሩል ጀነቲ ወናር ሐታ ኢዛ ታበ ናሱ ኢለል ኢስላም ነዘለ አልሐላሉ ወልሐራም ወለው ነዘለ አወሉ ሸይኢን ላ ተሽረቡል ኸምር ለቃሉ ላ ነደኡል ኸምረ አበዳ ወለው ነዘለ ላ ተዝኑ ለቃሉ ላ ነደኡ ዚና አበዳ ለቀድ ነዘለ ቢመካ አላ ሙሐመድን ሰለላሁ ዐለይሂ ወሰለም ወኢኒ ጃሪየቱን አልዓብ በል ሰዓቱ መውዒዱሁም ወሰዓቱ አድሃ ወአማር። የምእመናን እናት አይሻ ምን ትላለች? መጀመሪያ በሰዎች ላይ የወረደባቸው ዚክሩል ጀነቲ ወናር ሱረቱል ሙፈሰል የሚባሉት ከሱረቱ ቃፍ በታች ያሉት ናቸው። ስለ ጀነትና ስለ እሳት የሚያወሩት አንቀጾች ናቸው። በመጀመሪያ የወረዱት መጀመሪያ የወረደው ዝሙት ተው ቢሆን ኖሮ መቼም ቢሆን ዝሙት አንተውም የሚሉ ነበር። መጀመሪያ የወረደው መጠጥ አትጠጡ የሚል ቢሆን ኖሮ መቼም ቢሆን መጠጥ መጠጣት አናቆም የሚሉ ነበር። ነገር ግን ስለ ጀነት ስለ እሳት አላህ ፊት ስለ መቆም ዳዕዋ ተደረገላቸው። ተውበት አደረጉ፣ እስልምናን ተቀበሉ። የህግጋት ማዕት ሲመጣ ሰምተናል፣ ታዘናል፣ እጅ ሰጥተናል። ምክንያቱም ዛሬ በሀገራችን ዳዕዋ ሳይደረግ ቀርቶ ነው አይደለም። ዳዕዋ በየመስጂዱ ይደረጋል። ዳዕዋን ከየት መጀመር እንዳለበት ካላወቅህ ግን እንጀራ አይወጣልህም። ከገበያ ሄደ ምጣድ ገዝተህ ብትመጣ ቀጥታ እንጀራውን እናትህ ብታሰፋበት እንጀራው አይወጣ። ለምን? ምጣዱ መሟሸት አለበት። ምጣዱ መሟሸት አለበት። በጎመን ዘር ተደርጎ በደንብ ምጣዱ መጀመሪያ ይሰራበታል። ከዛ እንጀራ ሲሰፋበት ላጣርጎ ያወጣል። የሰው ልጆች ማንን ፈርተው ይታሰሱ? ማንን ፈርተው ይስሩ? ማንን ከጅለው ምንን ከጅለው ይስሩ? ከአላህ ጋር ሳናስተዋውቃቸው ሰደቃ ሰድቁ ብንላቸው ገንዘባችንን አናወጣም ይላል። ነገር ግን ጌታ አላሁ ሱብሓነሁ ወተዓላ ከሐላል የተከሰበችውን አንድ ፍሬ ተምር ተራራ እስክታክል ድረስ ያሳድጋታል ብለህ ከአላህ ጋር ካስተዋወቀው ልክ እንደ አቡበከር ድፍን ሀብቱን ይሰጣል። ስለዚህ ችግሩ ምን ጋር ነው ያለው? ዳዕዋ አደራረጉ ጋር አጀማመሩ ጋር ነው። የሰው ልጆች መጀመሪያ ሊያውቁ የሚገባቸው ጌታቸውን አላሁ ሱብሓነሁ ወተዓላ ነው። እሱን ካወቁ በኋላ ትዕዛዝ ታዘዙ ሲባሉ ይፈጽሙታል። መስጂድ ቂብለተይን የሚባል አለ መዲና ውስጥ። ቂብለተይን ማለት ሁለቱ የቂብላዎች መስጂድ። እንዴት ስም ተሰጠው? መጀመሪያ እንደሚታወቀው ለ16 ወራት ነቢዩ ሰለላሁ ዐለይሂ ወሰለም ሰላት ሲሰግዱ የነበረው ወደ ቤተል መቅዲስ አቅጣጫ ነው። ልባቸው ከጀለ ወደ መካ እንዲዞርላቸው አላህ ወደ መካ ዙር ሲል ጠየቃቸው። ወደ መካ ዞሩ። እዛች መስጂድ ውስጥ ሲሰግዱ የነበሩ ሰዎች አንድ ሰው ከነቢዩ ጋር ሰለላሁ ዐለይሂ ወሰለም አብሮ የሰገደ ምን አላቸው? እነሱ ሰላት ውስጥ ናቸው። ይሄንን ሰላት እኔ ከነቢዩ ጋር ሰግጃለሁ
ወላሂ ቂብላ ተቀይሯል አላቸው። ሁለቱን ረካ ወደ ቤተል መቅዲስ፣ ሁለቱን ረካ ወደ ካዕባ ዞሮ ሰገዱ። የአላህ ትእዛዝ ሲመጣ አላህን ያወቁ ሰዎች ወዲያውኑ ያን ትእዛዝ ይፈጽሙታል። ዛሬ ጫተው ስትለው ለምን ብሎ ይተው? ዝሙተው ትለዋለ ለምን ብሎ ይተው? ዶክተሮች ጋር ግን ተወስደዋል ታሞ። እስቲ ቁጭ በል ይለዋል። ኤምአርአይውን እንዳየሁት ይለዋል ላፕቶፑን ከፍቶ። ብዙ የምትቆይ አይመስለኝም ይለዋል። ዶክተርዬ ምን ላድርግ ይለዋል። ያልከኝን ሁሉ ፈጽማለሁ ይላል። ይሄ ነበር የኢስላም አካሄድ። ኢስላም እኛም በመደፈር ያዘዘ ነቢዩ ሰለላሁ ዐለይሂ ወሰለም የአደም ልጅ ታፋውን አያንቀሳቀስም ስለ አራት ነገር ሳይጠየቅ፣ ገንዘቡን በምን እንደሰበሰበ፣ ወጣትነቱን በምን እንዳሳለፈ፣ ሰውነቱን በምን እንደበላው እንደጨረሰው። ይሄ ሐዲስ ለሰዎች በአግባቡ ቢነገራቸው አላህ ፊት ቆሜ እሜ ለሰበርኩት ጥርስ አጥሼ ላበላሸሁት ሳምባ እጠየቃለሁ ያለ ሰው ዶክተር እስኪያዘው ይጠብቃል ወይንስ ዛሬውኑ ተወግቶ ይላይክ ወደ አንተ ተመለስኩ ይላል? ስለዚህ ችግሩ የት ጋር ነው? እኛ አላህን በሚገባ አለመተዋወቃችን ጋር። ከዛ አይሻ ምን አለች? ሰዎች ላይ እኮ ሲወርድባቸው ነቢዩ ላይ ሲወርድባቸው የነበረው እኔ ልጅ እያለሁ በመካ ከተማ በሊሳአቱ መውዒዱሁም ወሳአቱ አድሃ ወአመር። በሊሳአቱ ቂያማ የተባለችው ጉዳይ መውዒዱሁም የተቀጠሩባት እኮ ናት። ምን የምንሆንበት ቀን ነው ያ ቀን? የውመ ቱብለ ሰራኢር፣ በልባችን የያዝነው ሁሉ ግድግድ ተደርጎ ያለምንም አስተርጓሚ ራቁታችንን በባዶ እግር ዓለማቱ ጌታ አላህ ፊት ቆመን ለጉርምስና ከደረስንባት ቀን አንስቶ እስከ ሞትንባት ቀን ድረስ ሂሳብ ይሰራል። አስጨናቂው ቀን ወሳቱ አድሃ ወአመር። እቺ ቂያማ እኮ በጣም ከባድና መራር ናት። እነዚህ አንቀጾች የሷሃባዎችን ሕይወት ለወጡ። መጠጥ እንደሚታወቀው አንድ ጊዜ መጠጣት የለመዱ ሰዎች ሱሱ ያስቀምጣቸዋል እንዴ? አያስቀምጣቸው። ሱሱ አያስቀምጣቸው። ለምን? ደምን ስለሚደባነቅ ሱስ ይሆናል። ሷሃባዎች እንዴት መጠጥን ተዉት? እስልምናን ተቀብለው ነገር ግን መጠጥ ይጠጡ ነበር። የአላህ ትእዛዝ ወረደ። የአላህ ትእዛዝ ሲወርድ በሰዓቷ የጠጧት ሰዎች ከነ ስሜት ላይ ከመሆናቸው ጋር ነገር ግን አላህን ስለሚያውቁት እያሉ ራሳቸውን እየከተቱ የውስጣቸውን አራግፈውት አስቦበት ዛሬ እንዴት አድርጌ ላደንዝዛት፣ በመጣችበት ሐሺሹን ላስጭስባት፣ እንዲህ ላድርግባት ያስባለን ለምንድን ነው? ሞተን የምንቀሰቀስበትን ቀን ስለማስ አላህ ሱብሓነሁ ወተዓላ ሁሉን ነገር ተመልካች፣ ሁሉን ነገር ተመልካች። ላ የኽፋ ዐለይሂ ሸይኡን፣ አንድም ነገር ካለ የተሸወዱና ያልተሸወዱ ሰዎችን ምሳሌ ያመጣላችኋል። አላህ ከመሸወድ ይጠብቀን፣ ካልተሸወዱት አላህ ያድርገን። የመጀመሪያው ምሳሌ አሳምና የዓለሙ ያውቃል ኻኢነተል አዕዩን፣ የአይን ከዳተኛ የሆነችው ወማ ትኽፊ ሱዱር፣ በልብ ውስጥ የተቋጠረችውንም ያውቃል። ኢብን ከሲር የተባሉት የቁርአን ተርጓሚ የአብዱላህ ብን አባስን ቃል ይዘው አመጡና አብዱላህ ብን አባስ ምን ሲሉ ተረጎሙት? ሰውየው የዚህ ሰውዬ ምሳሌ የማን የከዳተኛው አይን ባለቤት የሆነው ሰውዬ ምሳሌው እኮ ሰው ቤት እንግድነት እንደተጠራ ነው። ሴት ልጅ አለች የምታልፍ በዛ በኩል የሰዎቹ ልጅ የልጅቷ ቤተሰቦች ሲያዩት አይኑን ይሰብራል። የልጅቷ ቤተሰቦች ሳያዩት አይኑን ወርውሮ ያያታሉ። በአይኑ ከዳ እንግድነት የጠሩትን ሰዎች አብዱላህ ብን አባስ ምን አሉ? ቀጠሉና ሀብታም እስኪመኝ ድረስ አሉ ልጅቷን ራቁቷን አግኝቶ ሊገናኛ እስኪመኝ ድረስ ምን አለ ሰው በዚህ በከዳተኛ አይኑ አላህም የዚህን ከዳተኛ ሰውዬ የውስጥ ልቡን ተመለከተበታል። የውስጥ ልቡን ተመለከተበት። የተቸገርነው እዚህ ላይ ነው ወንድምና እህቶቼ፣ የተቸገርነው ቺን ማስተካከል ላይ። አገር ውስጥ ሌላ ሰው፣ ከከተማ ውጭ ሌላ ሰው፣ መንታው
አይ እሱን የሚመስል ሰው እሱ አይደለም ይሉልናል ሰዎች። ለኛ ሲያውሉልን ዑዝር ሲሰጡን እዚህ ሰፈር ጨዋ መሳይ እዛ ሰፈር ሌላ ሰው ይሆን ስናስቸግር አይ እሱን የሚመስል ሰው አይቼ እንጂ እሱማ በፍጹም ሊሆን አይችልም ይሉልናል። እኛው ራሳችን 2-3 እየሆን አስቸግረን። ሁለተኛ በኒ እስራኤሎች ሱረቱል በቀራ ተብላ የተጠራችበት በምን ምክንያት ነው? በእነዚህ ሰዎች ታሪክ ነው። የገዛ ዘመዳቸውን ገደሉት። ገድለውት ሲያበቁ ምን አሉ? ሙሳ ሆይ ገዳዩ ይውጣልና። ገዳይ ራሳቸው ናቸው። አላህ ያሳያችሁ። በዛ ዘመን ካሜራ አልነበረ ማለት የገደሉት ራሳቸው ናቸው። ምን ለማድረግ ፈልገው? የዘመዳቸውን ውርስ ለመብላት። ውስጥ አዋቂው አላህ ምን አላቸው? ወኢዝ ቀተልቱም ነፍስን በገደላችሁ ጊዜ ፈዳረቱም ፊሃ ታፍሩን ደግሞ ገዳዩ ይውጣልን እያላችሁ ትከራከራላችሁ አለ። ወላሂ አላህ ግን ሙኽሪጁን አውጪ እኮ ነው ማ ኩንቱም ተክቱሙን በልባችሁ ውስጥ የደበቃችሁትን እኮ ዝንቅፍ አድርጎ የሚያወጣ ነው። እንዴት አድርጎ አወጣው? ላሟ ተፈለገች፣ አምጡ ተባለ። ገዳይ ይውጣልን ሲሉ አላህ ጉድ ያወረደባቸው። ሙሳ ነቢይ እንደሆነ ያውቃል። የአጎታችን ገዳይ ይውጣ አላህ ምን አለ? ላምረዱ በላቸዋል። ላምረዱ ብሏቸዋል ጌታችሁ ሲላቸው ታሾፍብናለህ እንዴ? እሱ ምን አለ? ኢኒ አዑዙ ቢላህ አን አኩነ ሚነል ጃሂሊን መሀይም ከመሆን ባላህ እጠበቃለሁ አለ። እረዱ ተባሉ። በስጋው ሬሳው ቸብ ሲደረግ እሱ ዘመዴን የገደለኝ ብሎ መልሶ ሞተ። ተሸወዱ አልተሸወዱ? ድሮን ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ። ጌታ አላሁ ሱብሓነሁ ወተዓላ እዚህ ምድር ላይ እንኳን ዝም ቢለ የሚቀጥለው ዓለም ላይ ዝም ይላል? አበደን። ነቢዩ ሰለላሁ ዐለይሂ ወሰለም ቀንድ ያላትን ከብት ቀንድ የሌላት ወግታ ከነበር የቂያማ ቀን መጀመሪያ የሰው ልጆች ላይ ፍርድ ከመሰጠቱ በፊት ቀንድ የሌላት ቀንድ ይደረግላትና ቀንድ የነበራትን ትወጋለች። ከዛ አፈር ሆኖ ይባላል። ፈማ ባሉክ ቢልኢንሳን አለዚ አክረመሁ ላህ አላህ አክብሮ የፈጠረውን ሰው መግደል ምን ይሉታል? መዝረፍ ምን ይሉታል? መመገብ ምን ይሉታል? ፈመን ያዕመል ሚስቃለ ዘረቲን ኸይረን የራሃ ቢነፍሲሂ መልካም የሰራ ሰው የብነኝ ያህል ትሁን የቂያማ ቀን ተቀምጣለት ያያል የሥራ መዝገቡ ላይ። ወመን ያዕመል ሚስቃለ ዘረቲ ሸረን የራሃ መጥፎም የሰራ ሰው ልክ እንደዚሁ ያያታል። ያልተሸወዱትስ በዑመር ኢብኑል ኸጣብ ዘመን ዑመር አሚረል ሙእሚኒን በነበረበት ዘመን ሚሸጥ ወተት ውስጥ ውሃ እንዳትደበልቁ የሚል ትእዛዝ አስተላለፈ። እደግመዋለሁ፣ የምትሸጡት ወተት ውስጥ ውሃ እንዳትደበልቁበት። የእናንተ ሥራ ወተት መሸጥ ከሆነ ወተቷን ያለባችኋትን ብቻ አቅርቡ። ማታ ማታ እሱ ምን ያደርጋል? በሚያስተዳድራቸው ህዝቦች አካባቢ ይዞራል። ቤት ውስጥ አንድ እናት ልጇን ታሳልባለች። ምን አለቻት? ውሃ ደብልቂበት አለቻት። የልጅ መልስ ምን ሆነ? አሚረል ሙእሚኒን ዑመር ኢብኑል ኸጣብ ከልክሏ። የእናት መልስ ምን ሆነ? ዑመር አያየንም። የልጅ መልስ ምን ሆነ? የዑመር ጌታ ያየናል። የዑመር ጌታ ያየናል። ተመልከቱ። እሺ ሽልማቷስ ምን ሆነ? ሽልማቷን መነጋገር ግድ ይላል። አላህ ውድ ባሪያዎቹ ፊዱንያ ወልአኺራ ሽልማት አስቀምጦላቸው ምን ሆነ? የዚህ ልጅ ሽልማት ዛሬ እህቶቻችን አላህ ይመልሳቸው ጥብቅ ያለ ልብስ ለብሰው ከፊቱ ቅድ ይውጣለት ወይ ከኋላ ጭራሽ ደግሞ ምንም ይላማል እስላማዊ ጥፍር የሚባል ያቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። አንድ ነገር ከፊቱ ኢስላማዊ የሚል ከመጻፈት ኢስላማዊ እንዳልሆነ ወቅ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከ40 ቀን በላይ ጥፍራችሁ እንዳያድግ ብለው ሲያበቁ እስላማዊ ጥፍር ምንድነው ብለን ስንጠይቃቸው ምን አሉ? ለሰላት ሲሆን እናወልቀዋለና ኤክስትራ ኔል እንደሚባለው እዛው የሚጣበቅ አይደለም። እንደ በኒ እስራኤሎች አላህ ይሻል እድኹሉ ፊ ሲልሚ ካፈተ ወደ አላህ ፊ ጠቅልል ብላችሁ ግቡ እንጂ የተባለው ሌላ ተባለ። ያላህ ባሪያዎች አልተባልንም።